ሰላም እንዴት ናችሁልኝ? የተከበራችሁ ውድ የቻናሌ ቤተሰቦች፣ ዛሬ እንግዲህ የቀበና ወንዝ የሚለማውን በጣሊያን መንግስትና በኢትዮጵያ መንግስት ሁለተኛውን ክፍል ይዤላችሁ መጥቻለሁ። እንደምትመለከቱት እዚህ ጋር ከቀበና አደባባይ አንስቶ የሚሄደው ወደታች የሚወርደው የወንዝ ዳር ልማት ነው። እንግዲህ ይሄኛው ተጀምሮ እየተሰራ ነው የሚገኘው አሁን ላይ። እንደምትመለከቷቸው በጎንና በጎን የድንጋይ ካብ እያደረጉ ነው። ከዚህ በኋላ ደግሞ ወደ ላይ ያለው ፓርት እየለማ እየተሰራ ይመጣል ማለት ነው። እንግዲህ አሁን የምንገኘው የቀበና አደባባይ ጋር ሲሆን ከፊት ለፊታችን ወደ መገናኛ የሚወስደው መንገድ ነው። ከጀርባችን የነበረው ደግሞ ከ4 ኪሎ እና ከ6 ኪሎ የሚመጣው ማለት ነው። ቀጥታ አሁን ወደ ኮከበ ጽባህ ትምህርት ቤት ተሻግረን ወደ ግድቡ ገብተን እንግዲህ የግድቡን ፓርት በደንብ የምንመለከት ይሆናል ዛሬ። ምናልባት ሃይላይት ላይ ታችሁት ከሆነ በጣም ለውጥ አሳይቷል ግድቡ። ውሃው እንግዲህ ሞልቶ እየፈሰሰ ነው። በእርግጥ ባለፈው ባዘጋጀውላችሁ ቪዲዮ ላይ ወደ መጨረሻ አካባቢ ላይ ትንሽ አሳይቻችሁ ነበረ እና አንድ ተመልካቼ በደንብ ማየት እንፈልጋለን፣ እንዲሁም ለየት ያለው ፓርት እሱ ነውና እሱን በደንብ አሳየን ብሎኝ ስለነበረ እንግዲህ በድጋሚ ተመልሼ ወደዚህ ወደ ቀበና ግድብ መጥቻለሁ ማለት ነው ለእናንተ ለማሳየት። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን ተቀላቀሉ። እንዲሁም ይህን ቪዲዮ ላይክ እና ሼር በማድረግ እንዲሁ ማየት ለሚፈልጉ ለሌሎች ሰዎችም ተደራሽ እንዲሆን እንግዲህ የበኩላችንን እንወጣ። ይሄ የምትመለከቱት መንገድ አዲስ እየተሰራ ያለ መንገድ ነው። ቀጥታ ወደ ጀርመን ኤምባሲ የሚወስደው መንገድ ማለት ነው። በዚህ በኩል ሸገር ብለን እንግዲህ ግድቡ አልፎ እየፈሰሰ ያለውን ውሃ እንመለከታለን። ያው በደንብ የሚታያችሁ ከሆነ እንግዲህ ይሄ በግድቡ አፋፍ ላይ እየፈሰሰ ያለ ነው። ወደዛም ጠጋ ብዬ አሳያችኋለሁ። ወደ መጨረሻ አካባቢ አሁን በኮከበ ጽባህ ትምህርት ቤት በኩል ስለገባው ነው። በዛ በምታዩት በነጩ ፎቅ በኩል ወደ ቤላ በሚወስደው መንገድ ማለት ነው። በዛ በኩል እኚህ ደግሞ እንዲሁ የማሳያችሁ ይሆናል። ከዛ በኩል በደንብ ይታያል። ድልድዩ ስርም እንደምትመለከቱት ስዕሎች እየተሳሉበት ነው። ይህ ከስር የምታዩት ደግሞ እንደ ካፍቴሪያ ነገር ነች። በዚህ ጠመዝማዛው መንገድም ምናልባት ይታያችሁ ይሆናል። አሁን በዚህ በስር በኩል ያለችው ማለት ነው። እንግዲህ ሰዎች በዚህ በኩል ተሻግረው ወደ ታች ፏፏቴውን ማየት ከፈለጉ በዚች እየተሽከረከሩ ይወርዱና ካፍቴሪያም አለ፣ እዛም ቁጭ ብለው መመልከት ይችላሉ ሲጠናቀቅ። እንደምታዩት ነው የውሃው አወራረድ በጣም ደስ ይላል። በዚህ በእግረኛው መንገድ በኩል ደግሞ ገብተን ውሃው የተኛበት ፓርት በጎን በኩል እያየነው እንሄዳለን። አሁን ይሄኛው የእግረኛ እንግዲህ እዚህ ለመጎብኘት የመጡ ሙሉ የግድቡን ዙሪያ ማየት ከፈለጉ በዚህ በእግረኛው መንገድ መሄድ ይችላሉ። መጀመሪያ ስንጀምር ያሳያችሁ ላይ እየተሰራ ያለው የወንዝ ዳር እንግዲህ ይሄ ከስር የምታዩት ወንዙ ድልድዩ እሱን አልፎ የሚገኘው ነው። መንገድ ነው የሚለያቸው። ቀጥታ ከዚህ የወጣው ውሃ ወደዛ ነው የሚሄደው ማለት ነው። እንግዲህ አሁን ላይ የቀበና የወንዝ ዳር ልማት እዚህ ድረስ ነው የተሰራው። ካሁን በኋላ ደግሞ እንግዲህ ከጣሊያን ጋርም በተደረገው ስምምነት መሰረት እነዚህኞቹ በደንብ ለምተው ሲያልቁ እንግዲህ ወደዛኛው ይቀጥላል። እንደተመለከታችሁትም ጀምሯል ያኛው። የሚገርማችሁ ወደዚህ አካባቢ ከአንድ 6 ወር በፊትም እንዲሁ መጥቼ ነበረ፣ ገና ግድቡ እንደዚህ ስራ ሳይጀምር ማለት ነው። እና ይሄ አሁን የተኛበት ፓርት ላይ እንዲሁ ሰዎች በእግር ነበረ የሚሻገሩት። ምንም ነገር ውሃ አልነበረውም። ትንሽዬ ውሃ እንግዲህ የወንዙ ነበረች። እሷንም መሀል ላይ ድንጋይ ስለነበረ እንዲሁ እንሻገረው ነበረ። አሁን ላይ ግን እንግዲህ እንደምትመለከቱት በጣም ተለውጦ ውሃ ሞልቶ ይዞታል። እነዚህ የምትመለከቷቸው አካባቢዎች ላይ እንዳለ ያኔ ስመጣ ቤቶች ነበሩ፣ መኖሪያ ቤቶች ማለት ነው። እንግዲህ እነሱ አሁን ወደ ሌላ ቦታ እንዲዘዋወሩ ተደርገው
ያው ይሄኛው ፕሮጀክት ተሰርቶበታል። እዛ ከፊት ለፊት የምትመለከቱት ወንዝ ውስጥ ውሃ ውስጥ ያለው የእግረኞች መሸጋገሪያ ድልድይ ነው። በዛ ላይ ወጥተው ነው እንግዲህ ወደ መሀል ማየት ከፈለጉ ጠጋ ብለው መመልከት ይችላሉ ጎብኚዎች። ለቻናላችን እንግዲህ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁ በየቀኑ በምንለቃቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ የሚገኙ አዳዲስ ፕሮጀክቶችን እና አዳዲስ ገጽታዎችን የምናሳያችሁ ነው የሚሆነው። እንዲሁም ቪዲዮን ላይክ እና ሼር በማድረግ ለሌሎችም ተደራሽ እንዲሆን እናርግ። ቀደም ብዬ እንደናገርኳችሁ የጣሊያን መንግስት እዚህ በኤምባሲው በኩልና የኢትዮጵያ ፋይናንስ ሚኒስተር አቶ አህመድ ሽዴ እንግዲህ የቀበና ወንዝን ለማልማት እንደተፈራረሙ ነግሬያችሁ ነበረ። በክፍል 1 ቪዲዮችን ላይ ተነዋል። ከ2 ቀን በፊት የለቀኩት ላይ ማለት ነው። እንግዲህ እዛው የተፈራረሙበት ቦታ ድረስ ሄጄ ቪዲዮ ሰርቼላችሁ ነበረ። ቤላ አካባቢ ማለት ነው፣ ወይም የጣሊያን ኤምባሲ የሚገኝበት ጋር እዛ አካባቢ ነበር የተፈራረሙት። እሱንም በክፍል 1 ቪዲዮ ያሳይቻችሁ ነበረ። ምናልባት የክፍል 1 ቪዲዮ ያላያችሁት ካላችሁ ከ2 ቀን በፊት ነው የለቀኩት። ወደኋላ ቻናሌ ላይ መለስ ብላችሁ መመልከት ትችላላችሁ። እንግዲህ የሚለማው ቦታ ምናልባት በዛኛው ቪዲዮም ጠቅሼው ነበረ። ከጣሊያን ኤምባሲ ጀምሮ እስከዚህ እስከ ግድቡ፣ ከዛ ደግሞ ወደ ታችም ይቀጥላል። እንግዲህ ይሄ ልማት ማለት ነው። በ2 ፌዝ ነው ያለቀው። የመጀመሪያው ከጣሊያን ኤምባሲ ተነስቶ የቤላ 18 ድልድይ ድረስ ያለው ኮሪደር ልማት ነበር የለማው፣ የወንዝ ዳር ፕሮጀክት ማለት ነው። ቀጣዩ ደግሞ ከቤላ 18 ድልድይ እስከዚህ እስከ ቀበና ግድብ ድረስ ያለው ነው እየለማ የሚገኘው ማለት ነው። እንግዲህ ሁለቱ ቀደም ሲል በወንዝ ዳር ልማት የለሙ ቦታዎች ሲሆኑ አሁን እንግዲህ ከጣሊያን ጋር በተፈራረምነው እንግዲህ ውል መሰረት ገባር ወንዞችና እንደዚህ ደግሞ የቀሩት አሁን ከፊት ለፊት ቅድም መጀመሪያ ላይ ያየ ነው ሁለቱ አንድ ላይ ሆነው የሚለሙ ይሆናሉ። በዚህ የድጋፍ ስምምነት እንግዲህ ጣሊያን ለኢትዮጵያ ለቀበና ወንዝ ተፋሰሶች ለማልማት እንግዲህ 5 ሚሊዮን ዩሮ ነው ፈንድ ያደረገችው። እንግዲህ ይሄ ፈንድ ሲደረግ የቀበና ወንዝን ከነገባሮቹ እንዲሁም በአካባቢው ለሚኖሩ ነዋሪዎችንም ተጠቃሚ በሚያደርግ መልኩ መሆን እንዳለበት አንስተዋል። ይሄውም ሲባል የመስመር ፍሳሾች፣ የቆሻሻ መጣያ እና የተለያዩ ግሪነሪዎችም እንግዲህ ነዋሪዎቹን ተጠቃሚ በሚያደርግ መልኩ እንዲሰራ አሳስበዋል። በዚሁ ጎን ለጎን ማለት ነው ወደ 9000 የሚጠጉ ሴቶችም የስራ እድል ይፈጥራል ተብሏል ይሄ ፕሮጀክት። በነገራችን ላይ ይሄ ከፊት የምንመለከተው ነጩ ህንፃ መኖሪያ ቤት ነበረ። ልክ እንደዚሁ እዚህ በእግረኛ መንገዱ በስተቀኝ በኩል ብዙ መኖሪያ ቤቶች ነበሩ። እንግዲህ እነሱ ተነስተው ሌላ ቦታ የተዘዋወሩ ሲሆን ይሄኛው ነጭ ፎቅ እና በዚህ በጎን በኩልም እዚህ ጋር የሚታያችሁ ከሆነች አነስ ያለች ቤት የጥበቃ ቤት ነች። ሌላ ቤት አለ እንደዚሁ። ሁለቱ ግን እንግዲህ ደረጃቸውን የጠበቁ ቤቶች ስለሆኑ እንግዲህ ከወንዝ ዳር ልማቱ ጋር አንድ ላይ ለሌላ ሰርቪስ የሚያገለግል የልማቱ አካል ሆኖ እንዳይነሳ ተደርጓል። አሁን እንግዲህ ከኮከበ ጽባ በኩል ያለውን የግድቡን ፓርት አይተን ጨርሰናል። ቀጥታ በጀርመን ኤምባሲ በኩል አድርገን ወደዛኛው ሳይድ ተሻግረን እንግዲህ በዛኛው ሳይድ ያለውንም ምን እየተሰራ ነው የሚለውን እንመለከታለን። ቀደም ብዬ እንደነገርኳችሁ ይሄኛው አዲስ መንገድ ነው እየተሰራ የሚገኘው ወደ ጀርመን ኤምባሲ የሚያወጣ ማለት ነው። በጎን በኩል የምታዩቸው ደግሞ አዳዲስ እየተሰሩ ካፍቴሪያዎች ናቸው። ከግድቡና ከወንዝ ዳር ልማቱ ጋር ተያይዞ እንግዲህ ብዙ ቦታ ላይ እንደምታውቁት አሁን የሚሰሩ ወንዝ ዳር ልማቶች ላይ እንደዚህ አይነት ካፍቴሪያዎች የተለመዱ ናቸው። ልክ እንደዛ የተሰራ ነው ይሄኛው። ይሄ በጎን የምንመለከተው ደግሞ የኮከበ ጽባ ትምህርት ቤት አጥርን ነው።
እዚህ ፊት ለፊት ጋር ደግሞ ሌላ መግቢያ አለው። በእርግጥ የትኛው የሚገለገሉበት አይመስለኝም። ይሄን መግቢያ ዋናው በር በታች በኩል ነው፣ መጀመሪያ በጀመርንበት በኩል ማለት ነው። እንደነገርኳችሁ እዛ ተሻግሮ የሚታያችሁ ህንፃ እዛ ጋር ሄደን ነው ጉዟችንን የምንጨርሰው ዛሬ። አሁን በዚህ በጀርመን ኤምባሲ በኩል ዞረን ማለት ነው። እንግዲህ በዛኛው ሳይድ ምናልባት ቀደም ብዬ ማሳይቻችሁ ነበረ። እንግዲህ ብዙ ሱቆች እየተሰሩ ነው። ልክ እንደዚሁ የእግረኛ መንገድም አለው። በእግረኛ መንገዱ ሳይድ የኤሌክትሪክ መብራቶች ተተክለዋል። ሱቆችም አሉ። እንግዲህ መንገድም እንደዚሁ የኮሊደር ልማትም እየተሰራ ነው። ጠጋ ስንል ወደዛ በደንብ የምናየው ነው የሚሆነው። እንግዲህ እስከ ጉዟችን መጨረሻ አብራችሁን ቆዩ። በቻናላችን አዲስ የሆናችሁም እንግዲህ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮንም ላይክ እና ሼር በማድረግ እንዲሁ ለሌሎች ተደራሽ እንዲሆን እንግዲህ የበኩላችንን እንወጣ።
ግን አንድ ብር የለም አካውንቷን አንድ ብር የለም